እንዴት ይሆናል ምናምን ወይ የሆነ አላውቅም ብቻ የሆነ ሀሳብ ሊለኝ ትችላለህ ወይም ካልነገርሻት እሺ ተይው በቃ ችግር የለውም እኔም ሰው አያስፈልገኝም እወጣለሁ ስራ ጀምራለሁ የሆነ ነገር ብለህ ብቻ የሆነ ሀሳብ ምክንያት ልትሰጠኝ ትችላለህ ብዬ ስላሰብኩ ነው ያልነገርኩት። ግን እሷን ሳዋራት እግዚአብሔር ይስጣት በጣም ጥሩና ከዚህ በፊት እንዳልኳቸው ጥሩ ልጅ ነች እና ስለተስማማች ስለዚህ ሀሳቤን ተጋርተኸኛል። አመሰግናለሁ ወንድሜ አላሳፈርከኝም እና ደህና ሁኑልኝ ኑሩልኝ። እግዚአብሔር ይጠብቅ ከክፉ ነገር ይጠብቅልኝ እላለሁ እና ናኒን ደግሞ በደንብ ተንከባክበሽ ወንድሜን ካለበት ሙድ ወጥቶ ሰላም እንዴት ናችሁ ቤተሰብ? ከጀመረ ጀምሮ ያየሁት ምን ያክል የሰው ፍቅር እንዳለው ምን ያክል ሰው በቃ በጣም ምን ያክል እንደሚወደው በጣም እሷንም ችግር እንደ ችግር ሻይተች እኔን የሚሰማኝን ስሜት ማለት ነው እና ግዴታ ብቻ መሆን የለብንም ከዚህ በኋላ እና አልነገርኩም ማለት ለእሷም አልነገርኳትም እናሞክ እንደነበረ ምናምን እሷም ያየችው እዛ ጋ ነው ደንግጣ ደወለችልኝ ምናምን እና ትቼው እየሄድኩ እንደሆነ ብዙ ነገር ስለአንተ ሳናግራት አዋራዋት ምናምን ማዘኔን ምናምን አየች እና እኔም ሀሳብ እስኪ እንደዚህ ብናደርግ ብታግዥኝ ላስተዋውቅሽ እና ያውን እንድታግዥልኝ ወንድሜን ጓደኛው ሁኚ ስላት በቃ ችግር የለውም እንደ ያንቺ ወንድሜ እኔም ወንድም ነው ችግር የለውም ብላኝ ይኸው ዛሬ ተስማምተን አንተንም ጠራሁት እሷንም ጠራኋት ላስተዋውቃችሁ ነው። በቃ ጓደኛ ሆና ከጎን ልትሆን ሌላ ሀሳብ የለውም። በጣም ነው የማመሰግነው። ቤተሰብም ሰላም አላልኩም። መጀመሪያ ቤተሰብ ሰላም አላልኩም። እንዴት ናቸው ቤተሰብ? ምክንያቱም ሰው ማስቸገር አስፈላጊም አይደለም። የአዲስ አበባ የሚኖር ሰው በሙሉ ይታወቃል። ሁሉም ቢዚ ነው። ገብቶሻል? ከጥንት ርቀት ነው ሰው የሚመጣው ምናምን እና ያው ስራውን አጣቦ ጊዜውን አጣቦ ሌላ ጭንቀት መፍጠርም አልፈለኩም። ለዛም ሲባል ነው። ግን ያው ሁላችሁም ፋይናሊ ግን አያችሁት። እኔ ደብቄ ለማቆየት የፈለኩትን ነገር ሁሉም ሰው አይቶታል። አሁን እስኪ እንግዲህ ወደፊት አኒ ራሷን አግልላለች ከኔ ገላ ለመምጣት ፈልጋለች መሰለኝ። ድጋሚ አልደበደብም ለማለት ፈልገሽ መሰለኝ። አይ አይደለም፣ ቤተሰቦቼ ተረድተውኛል። አንተ እንደዚህ ሌላ ነገር ብታስብ እነሱ ግን የፍቅር የወንድም ፍቅር ምን እንደሆነ የሚያውቁ አይ ቲንክ ይረዱኛል ብዬ አስባለሁ። በጣም ለምን እንደዚህ እንዳደረግሽ? አዎ ለምን እንደዚህ እንዳደረኩ እኔ ሄጄ ስራ ቦታ አሁን ምን ሆነ ይሆን? አሁን በልቶ ይሆን? አሁን ጠጥቶ ይሆን? ስንቴ ነው ስልክ የምደውልልህ? ስንቴ ነው የምደውልልህ ስልክ በቀን ውስጥ? ስራ ሁላ መስራት አልቻልኩም። ተረጋግቼ በቃ አስፈቅጄ የሆነ መውጣት እንፈልጋለሁ አንዳንዴ ወይም እረፍት ልውሰድም እያልኩኝ አስባለሁ። ግዴታ ነው የሆነ ነገር ሲፈጠር እረፍት መውሰድ ምናምንም ለወንድም ለቤተሰብ ግዴታ ነው። አንዳንድ መውሰድ ያለብን ነገር ሊኖር ይችላል። ትንሽ መቆም ደከመኝ። እዛ ጋር ቁጭ በይና ይመቻል። ችግር የለውም ደከመኝ። አይዞህ ምን አማማ? ኧረ ትንሽ ስለደከመኝ አይዞህ እና እሺ ደህና ነህ? ደህና ነኝ ደህና ነኝ ደህና ነኝ። ኧረ ደህና ነኝ። እንዴት ሆነሽ ነው? እና በቃ በጣም እኔ እንጃ ምን ማለት እንዳለብኝ። ያው በእርግጥ በቪዲዮ ምናምን አውቃለሁ። ያው ሀኒም ትነግረኛለች ስለአንተ አንዳንድ ነገሮች ትነግረኛለች። እውነት ደስ ብሎኛል በጣም ስለተዋወቅኩ። እንደዚህም ደህና ሆነህ ስላየሁት በጣም ደስተኛ ነኝ። ከዚህ በኋላ ማለት ጓደኛሞች እንሆናለን ብዬ አስባለሁ። አይደለ? በጣም ነው የማመሰግነው። በጣም ነው ጊዜሽን መስዋዕት አድርገሽ ያው እኔን ለማገዝም በመምጣትሽ እውነት ለመናገር በጣም ነው የማመሰግንሽ። እግዚአብሔር ያክብርልኝ። ያው በቻልነው አቅም ቀናቶችን እያመቻቸን ምናምን እንገናኛለን፣ እናወራለን፣ ጓደኝነታችንን እናጠብቃለን፣ እናጠናክረዋለን ብዬ አስባለሁ። እኔ ሌላ የምትይው ነገር አለሽ? እኔ በቃ ምለው ነገር በጣም ብዙ የተለያየ ሶሻል ሚዲያ ላይ ከተለያየ ሀገራት ከአውሮፓ በቃ ከአሜሪካ ከዱባይ ነን እያሉ በቃ በጣም ብዙ የሚልኩልኝ ኮሜንቶች የሚልኩልኝ ኢንቦክሶች አሉ። ያ ቡደና ነው ለምን ነው የጠፋው ምናምን እና እኔ ደግሞ ስለሚበዛብኝ ስለማልመልስ ከእንትን ሀገር ነው አንዳንዴ እንደዛ ይሉኛል። ራሱ ከእንትን ሀገር ነው ሀኒ መልሽልን እንደዚህ ያው ተጨንቀ ነው በቃ በጣም ብቻ ምን ብዬ ልንገራችሁ በጣም ብዙ ቴክስቶች እያንዳንዱም ማለት ስለማልችል ነው እንጂ
ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። ዛሬ የያቡት እንግዲህ ለያቡ ጓደኛ ካለበት ችግር እንዲወጣ ጓደኛ መያዝ አለበት ብላ ጓደኛዋን ይዛ ታስተዋውቀዋለች ማለት ነው። ይህ ማለት ያቡ ያለበትን በደንብ የምትረዳው እህቱ ስለሆነ ያጠገቡ ስላለኝ ካለበት ችግር እንዲወጣ ያረገችው ነገር ነው። አሁን ለሰው ልጅ ሰው አስፈላጊ ነው። በነገራችን ላይ ለሰው ልጅ አውርታችሁ ራሱ ውስጣችሁ ያለውን አውርታችሁ እንትን ስትሉ ቀለል ይላችኋል። እና እንግዲህ ከተረዳችሁ ካየችው አንጻር ወንድሟ ካለበት ችግር እንዲወጣ ጓደኛዋን ልታስተዋውቀው ይዛ መታለች ማለት ነው። እንግዲህ ያሰበችው በሂደት የሚሆነውን አናውቅም። እሱ አሁን ያለበት ግዴታ ሰው ስለሚያስፈልገው እሷ ደግሞ ያው ስራ ፀጉር ቤት ስራ ነው። የፀጉር ቤት ስራ ታውቃላችሁ ብዙ ጊዜ ቆማ ስለምትውል ያው አንዳንድ ጊዜ ሲጨንቃችሁ ምንም ስታወሩ ለሰው ስታወሩት ሀሳባችሁን እንትን ስትሉ ቀላል ይላችኋል። እና አሁን ላይ ያኔ ብዙም አይደለም ያው ራሱ ማለት ነው። እና ለማንኛውም ሀኒ ጥሩ አድርገሻል ብዬ ነው የማስበው። ምክንያቱም ለሰው ልጅ ሰው አስፈላጊ ነው በነገራችን ላይ ማለት ነው። ሰው ያስፈልጋል። ጥሩ ሰው ካገኛችሁ ጭንቀታችሁን ሀሳባችሁን የሚጋራችሁ ካለ ለሰው ልጅ ሰው አስፈላጊ ነው ማለት ነው። እና ሀኒ በጣም ጎበዝ ነሽ። ለወንድሟ ያላት ፍቅር ለወንድሟ ካላት ስስትነት ነው ይሄንን እያደረገች ያለችው። እንግዲህ ደግሞ አጠገቡ ሆና በቅርብ የሆነውን ነገር ታውቃላችሁ። እና ይህም ነገር ስላለ ይሄ ነው ባልላችሁ ብዙዎቻችሁ ታውቁታላችሁ። እና ስለዚህ ጥሩ ሀሳብ ነው ያመጣችሁ ብዬ ነው የማስበው። ደግሞ አሁንም ሰው ከታገሰ በነገራችን ላይ ወደፊት በቃ አንዳንዴ የሆነ ነገር ሲመጣባችሁ ያ ነገር ለምን አልሆነም ብለን እንትን ማለት የለብንም። ለበጎ ለመልካም ለእናንተ የማይጠቅም ሊሆን ይችላል።